ጉንጉን ደራሲ ኃይለ መለኮት መዋዕል ተራኪ አማኑኤል ታምራትና አድና አበባው ክፍል 15 ጉንጉን እልልታው እየቀለጠና ተኩሱ ከገምገም እያስተጋባ የሚካኤል ታቦት ከቤተ ክርስቲያኑ ቅጥር ገብቶ 3 ጊዜ ዞሮ ቆመ። ታቦቱ ወደ ሕዝቡ ወደ እሱ ሲያይ እልልታና ሆታው ደምቆ ጥይቱ በተከታታይ ሲተኮስ ቀኛዝማች ያቀረቡት ሙክት ታረደ። ካህናቱ ደባትርና ዲያቆናቱ ተደስተው ታቦቱ ሲገባ ቀኛዝማች በፈገግታ አዩት። የከተራና የጥምቀት ዕለት ከገቡት ሌላ በዕለተ ቀኑ የደረሱት ታዳሚዎችና ድግሱን በልማድ የሚያውቁ የሳራምባና የአካባቢው መንደር ነዋሪዎች ግቢውንና ትልቁን ዳስ አጣበውታል። ረፋድና እኩለ ቀን ያክል ከሚያስኬዱ አብያተ ክርስቲያናት የመጡ ልዩ ልዩ ማዕረግ ያላቸው የቤተ ክህነት ሰዎች በስተ ሰሜን ወገን መደዳውን ሞክት ስበው ማርና ቅቤ ተሸክመው ከአቅማቸው በላይ ተገደውና ተለቅተው የሚያመጡ ተጋዥ ገበሬዎች በ5 እና 6 ጭንቅንቅ ረድፍ በስተ ደቡብ ወገን ከአዳራሾቹ ፊት ለፊት ግራ ቀኝ ባወረደ ጫፍና ጫፉ ካህናትና ገበሬዎችን የሚያዋስን ባይጠሩም የማይቀሩ ዘመድ አዝማድ አደራ ተብሎ ተልኮባቸው የመጡና በተለይም በውድድሩ ወቅት ልዩ ልዩ ድጋፍ የሰጡና የረዱ በስተ ምዕራብ ወገን በደረጃ መልክ በተደለደለ ቦታ ላይ ሲቀመጡ ቀኛዝማችና አቶ ወርቅነህ መዘውር በእነዚሁ መሃል ዙሪያውን ገለጥ ብሎ ከፍ ባለ ወንበር ላይ ከፊት ለፊታቸው አጠር ያለ ጠረጴዛ ተደርጎላቸው ተቀምጠዋል። ወደ ዳሱ በሚያስገባው በር ግራና ቀኝ እንደ ኮረትና እንደ ተናደ ካብ አንዱ ባንዱ ላይ ተቀምጠው እርስ በርስ የሚጋፉት ደግሞ ከመጡ የማይከለከሉና ከቀሩም ወዴት ሄዱ የማይባልላቸው ዝግንትን ለባሽ ጎስቋሎችና ፊተ መጣጣ የዕለት ጉርስ የለሾች ከነቀኛዝማች ፊት ለፊት በስተ ምስራቅ ተቀምጠዋል። የዳሱ መሃል ክፍት ሆኖ ታዳሚው በየተራ እየተሰራ የሚበላበት ባለ 3 እና ባለ 4 እግር የመቃ ገበታ አልፎ አልፎ ዙሪያውን ተደርድሯል። በ4 እና በ5 ሴቶች ያለፋታ የሚቀዳው ጠላ በትላልቅ ማንቆርቆሪያ እየተወሰደ ባለቀው በጎደለውና በተከነበለው ሽክና ላይ ያለ አንዳች ሐሳብ ይሞላል። ሽሮ ተጨምሮበት በመረቅ የተሰራው ቀይ ወጥ በትልልቅ ጭልፋ እየተጨለፈ በአንድ ላይ ለተሰሩት 7 እና 8 ያህል ሰዎች ይወጣላቸውና ከወጥ አውጪው ኋላ በትላልቅ ንጹሕ ቆሪ ተሞልቶ በየገበታው ከሚዞረው የተከፈተ ስጋ ዝግን ደግሞ 2 ጊዜ እየተዘገነ በእያንዳንዱ ሰው ፊት ይደረግለታል። አንዳንዱ በእንጀራ አጣብቆ ከወጡ እያጠቀሰ፣ ሌላው ደግሞ 2-3ቱን ምታሪ እያነሳ ይጎርሳል። አዳዩ ለሚያውቀውና ለሚወደው አስተፋፈሱን በዛ ከስጋው መርጦ ወዛ ያለውን ያደርግለታል። የራሱ ወይም የጎረቤት በሬ ገደል ገብቶ አለበለዚያ እጣቆ በልቶ ወይም የዓመት በዓል ደርሶ የቅርጫ በሬ ካልታረደ በቀር እጅግም ስጋ የማያገኘው ተርተው ድሃ የተሰጠውን ይዞ ቆሪው ውስጥ የተቆለለውን ስጋ አሻግሮ ያያል። ከዚያ በላይ የሚያቀምሰው ግን የለም። ሰው እንዳሰኘው ገብቶ እንዳሻው ይወጣል። የጥምቀት ዕለት የገቡ 2 አዝማሪዎች ለብቻቸው በልተውና እንዳገር ጠጥተው በሕዝቡ ፊት ወዲያ ወዲህ እየተዘዋወሩ ማሲንቋቸውን መምታት ይዘዋል። ካሞጋሹም ከአፋዳሹም የተለያየ ግጥም ይቀበላሉ። ቀኛዝማች ያንን እየሰሙ በተደጋጋሚ ሳቅ ፈገግ ሲሉ ግጥም ሰጪውና አዝማሪው ደስ ይላቸዋል። እነ ደብቴ ካሉበት አካባቢ ደግሞ በመጠጥ የናረና በጣዕመ ዜማ የተሽሞነሞነ ድምፅ ጎላ ብሎ ይሰማል። እግዚአብሔር ዘያቀንተ ኃይለ ብሏል ቅዱስ ዳዊት። እናም ለቀኛዝማች ኃይልን እንደ ዝናር ያስታጠቀ ልዑል እግዚአብሔር ነው ሲል አንዱ፣
ፍትወተ ነፍሱ ወሃብኮ ወስዕለተ ከናፍሪሁ ይከላእኮ። ሰውነቱ ወዶ የለመነውን ሰጠኸው፣ በአንደበቱ የለመነውን አላስቀረህበትም የሚለውም በሊቀ መላእክት አማካይነት ለቀኛዝማች ተፈጽሟል አለ አንድ ከቁመናው ለዘግ ከጥምጥሙ ቀለል ያለ ውሃ የበላት ሸማ የለበሰ የካብ ሥላሴ ካህን። ሰፋ ያለ የቤተ ክህነት ትምህርት ያላቸው አቶ ወርቅነህ መዘውር ለኦርቶዶክስ ተዋሕዶ ቤተ ክርስቲያን ካራሽ ወዲያ ፈርቀዳጅ እንዲሉ ተቆርቋሪነትና ጥብቅናውን ያበዙታል። ከእምነታቸው ጽናት የተነሳ የሚቀለውን በቃል አየል የሚልባቸውን በኃይል ከመመከትና ከመቃወም የማይመለሱ ክርስትና ከክርስቶስ በፊትም ነበር ብሎ የሚሰብክ ቢያገኙ የሚያብሩ በመሆናቸው በወቅቱ ዓይናቸውን ተክለውና ጆሮአቸውን አቁመው የሚሰሙት የካህናቱን እንቅስቃሴና ውዳሴ ነበር። ቀኛዝማች አሉ አቶ ወርቅነህ ፊታቸው በፈገግታ መንፈሳቸው በደስታ ተሞልቶ። ያን እዚያ ማዶ ጥቁር ቆብ ካደረጉት መነኩሴ ጎን የተቀመጠውን ካህን ቢያስጠሩልኝ እንዴት ያለ አዋቂ መሰሉ! ንግግሩን ከቃለ እግዚአብሔር ጋር እንዴት አድርጎ የገለጸ ይመስሎታል አሉ መቀመጫው እንደ ቆረቆረው ሰው እየተቁነጠነጡ። ቀኛዝማች በጣም ደስ አላቸውና ከቋሚዎቹ አንዱን ጠርተው ከካህናቱ መሃል የቱን እንደሚጠራ ነግረው ላኩት። ቀላ ያለ ሰልካካ ፊተ ግርጡ ቀጭን ካህን ለመጠምጠሚያ የማትበቃ አርበ ጠባብ ነጭ ሻሹን እንደ ነገሩ እያስተካከለ መጣና እጅ ነስቶ እነ ቀኛዝማች ፊት በትሕትና ቆመ። አቶ ወርቅነህ መዘውር ከመቃመጫቸው ተነስተው ቀደም ሲል ያዘጋጁትን 10 ብር በጭበጣ ሰላምታ ካህኑን ሲሸልሙ ሁለመናቸው በጉራ ተፍነከነከ። ካህኑ ስጦታውን ገልጦ እንዳየ በጣም ደስ ብሎት እጅ ነሳና ብሩን ከፍ አድርጎ አሳየ። የቀናም የተደሰተም አብሮ አጨበጨበ። ካህኑ ከዚያ ቀደም ስንትና ስንት ጥቅሶች የጠቀሰና ቅኔ እየዘረፈ የተቀኘ ቢሆንም ይበል ከመባል አልፎ ተሸልሞበት አያውቅም። እንዴት ያለ አዋቂ ካህን መሰሉት! ከዚህ ቀደምም አስደስቶኛል አሉ ቀኛዝማች ነገሩን ለማጋነን ወደ ካህኑ እያዩ። እርሱ አልሰሙትም እንጂ ስንት አስደሳች ነገር ተነግሯል። እኔማ ምንም ያህል አላመለጠኝ። ጫጫታ ባይበዛና አዝማሪዎቹ ዝም ቢሉማ ኖሮ ሁሉንም እሰማ ነበር አሉ አቶ ወርቅነህ የሚተራመሰውን ሰው እየተመለከቱ። ካህናቱ በይገባዋልና አይገባውም እርስ በራስ አጉረመረሙ። ከአይገባውም ነበር ባዮች መካከል 2 ደብተሮች ተነስተው በግዕዝ የመወድስ ቅኔ ተቀኙ። የገባውም ያልገባውም አጨበጨበ። የተሰጠ ሽልማት ግን አልነበረም። ከነቀኛዝማች ራቅ ብለው ተራ በተራ ማሲንቋቸውን የሚከረክሩት 2 አዝማሪዎች ደብተሮቹን እንደ ተቀናቃኝ ስላዩአቸው እንደገና ተመልሰው ቀኛዝማች ፊት ቆሙና አንደኛው ያርሳል ያሳርሳል ያስወጣል ዳሪ ሚስቱን አይላትም በቅጥብ ደሪ ቀኛማይ በላይነህ አጥግብ አሳዳሪ የድሆች ጠበቃ የንጉሥ አማካሪ ከማለቱ አበራሽ ለልጇ ስም ማውጣት ታውቃለች፣ ከስም መሃል መርጣ በላይነህ ብላለች። የዓመት ግብር ነው ሁሌ በየዓመቱ ቀኛማይ በላይነህ ማይቀረ መስጠቱ አባ በቃ ያውቄ አባ እንኩ ፍትፍቱ ብሎ አወደሰ። ቀኛዝማች ለሁለቱም አዝማሪዎች 5 ብር ሸለሙ። ሰው እንደ ልቡ ሲገባና ሲወጣ ሲበላ ሲጠጣ ፀሐይ አሽቆለቆለች። አልፎ አልፎ እያንዳንዱ ከአቅሙ በላይ ጠጥቶ በመስከሩ ጫጫታና ውካታ በዛ። ቀደም ሲል በይሉኝታና በፍራቻ የጠገበው ቂምና ቁርሾ በስካር ሰዓት ያመረቅዝና በፉከራ በቀረርቶና በአሾገር ስድብ ያበጣብጣል። አንዳንዱማ የቆየ ቅናትና ጥቃቱ ወለል ብሎ የሚታየው የጠጣው መጠጥ የህሊናውን ልጓም ነጥቆ አንደበቱን መረን ሲለቀው በመሆኑ ነሸጥ ያረጋቸውና
ለብ ያላቸው ገበሬዎች ተራ በተራ እየተነሱ ሽለላውን አቀለጡት። ሰካራም የልቡን አይስትም የሚለው የዋንጫ ስነ ምግባር ከኑሮና ከሰብአዊ ግንኙነቶች ጋር ተሳስሮ የራሱ የማስጠንቀቂያ ምልክት ያለው ይመስል ከተነሱት ሰዎች መካከል ላመልት ታህል እንኳ ሳት ብሎት ቀኛዝማችን የምትነካ ቃል ያመለጠው አልነበረም። ያችን መጋዞዬን ወንድም ያትከልክለኝ፣ አንተ ባለ አባት ነህ እኔ አባትም የለኝ፣ አውድማ ይለቅለቅ ክምሩን ዘርጥጡ እና አያር ማይቀሬ ከጢሻ ሳይወጡ አለ አንድ በንክነቱ የታወቀ የራሱን መሬት አርሶ የሚኖር ደሃ ገበሬ። ልማዱ ነው ቢባልም አንዳንዱ በሰበቡ አንጀቱ ርሶ ተንከተከተ። ኧረ ተወኝ ሆዴ ተወኝ አንናደድ፣ ገብተናል አውድማ እየጠፋ መንገድ፣ ብለነው ታልሆነ ነገሩ፣ የተበደለ ሰው ጫካ ነው አገሩ፣ ዱላው ሳይሰበር ጩቤው ደም ሳይወርሰው፣ እንዴት ማርከኝ ብሎ እጁን ይሰጣል ሰው። ገበሬ ሲጠቁር አፈሩ እየቀላ፣ ተው ነገር ያመጣል የኋላ ብሎ አንዱ ሸልሎ እንደጨረሰ ተመሳሳይ ብሶት ያላቸው አጨበጨቡለት። አንዱ ሲቀመጥ ሌላው ይተካል። ፎካሪው ወይም አቅራሪው የቀኝ ወይም የግራ እጅ ሌባ ጣቱን ጆሮው ውስጥ ወሽቆ ራሱን ትንሽ ዘንበል በማድረግ ሽቅብ በስላች እያየ ከወዲያ ወዲህ ይንቆራጠጣል። ትከሻውን እያርገፈገፈና መላ አካሉን እያንቀሳቀሰ ሲፎክር ወዳጅና አድናቂዎቹ ለካ በማለት ያበረታቱታል። በሥራ ብዛት ሲባትል የዋለው ምንዳዬ ፀሐይ ዘግዘቅ እንዳለች ጥቂት ወርውሮ ከዳሱ በስተደቡብ ከቸርነት ጋር እንደ ልቡ ያወራ ነበር። በሰማው ፉከራና ቀረርቶ ልቡን አወጥ፣ ስሜቱ ቀበጥ ማለት ጀምሯል። ቀኛዝማች እንደ አጋጣሚ አሻግረው ሲያዩት አፈር ፈገግ እያለ ዓይኑን በትሕትና ይሰብራል። አያስታውቆብኛል እንዴ ቸሬ አለ ምንዳዬ ለብ እንዳለው ስለገባው። ኧረ ከየቱ በእጅጉ የጠጣህ እየመሰለህ ፍሬያት ብሎ ነው። ቀረ ካለህም ቦታ እንቀይር፣ ከዚህ ዘወር እንበል አለው ቸርነት በቀላሉ አይፈታም። ጠላ በገንቦ እየደበቀች የምታስቀምጥለት አረጋሽ እንኳን የኔ መጠንሰሻ ሽንቁርጋን ይመስል አትሞላ ትለዋለች። ሰውየው አሁንም ታዩ ጊዜ ያወቁብኝ መስሎኝ ነው አለ አቀርቅሮ። መስሎህ ነው ያው ነህ። ድሮም ቢሆን ሰው ታልበዛና ታለመቻቸው በእር ካንተ ጋር ማውጋት ይወዳሉ። ብትሰክርስ ምን እንዳይሉ ብለህ ነው። ትወዱህ ባየህ እንዲያው ቆዳህ ስስ ነው ስጉነህ አያንተ ነገር ብሎ ሳቀበት። ዛሬ ያለ ወትሮ የፍሬያት አለኝ። እንኳን ለሌላ ፍሬያት አልሆነይ እሳቸውስ ብትጠቀምላቸው ይወዳሉ አለው እየቀለደ። የምን የሌላ ፍሬያት አመጣህብኝ ካልክስን የምፈራውም የለኝ። ለዚህ ሁሉ ጎንበስ ቀና ያበቀኝ እሊህና ካገሬ መውጣቴ ነው። ማአባቱ ቀዶስ ያለብሰኝ ማአባቱ ቆርሶ ሲያጎርሰኝ ነው ቸሩ አለው ስሜቱ ናር እያለ። ወጣ ያለ ሰው አያሰጋም ብለህ ነው አለው ካንገት በላይ እየሳቀ። እንዴት ማለት አለ ነገሩ ግር ብሎት። እንዲያው በዚህ ግርግር መሃል ያፈሳ ታይቶ እንዳይሆን ብዬ ነዋ አለው አፉን ወደ ምንዳዬ ጆሮ ለግቶ የቀልድ መሆኑ የሚያስታውቅ ሳቅ እየሳቀ ብሎ የስላቅ ሳቅና ቆቅም ከፈስ ተቆጠረችና ይልቅ እየነሽጦኛል። ታዲያ ማን ከለከለህ? አታስነካውም እንዴ? እንኳን አንተና ስንቱን ወገኛ የጉሎ ዘንግ አላየኸውም እንዴ? እስቲ አፈርስ ሆንልህ አዳሜን አብግንልኝ። እኔ ልሙት አለው ከምሩ መሆኑን ለማረጋገጥ። አሻጋሪ ሙት ከማለቱ ቸርነት ዘራፍ ብሎ ወደ ዳሱ መሃል ዘው ሲል የቀኛዝማች ፊት በፈገግታ በራ። አብዛኛው ሰው ጸጥ አለ። አዳራሹ በር መቃል ላይ ለጠፍ ብላ የቆመችው ልክ የለሽ አካላቷ በስጋት ተንቀጠቀጠ። እዚያው በአካባቢው ከወዲያ ወዲህ ይሉ የነበሩት ወይዘሮ እልፊከንዱ አሉ በምን ሊሆን ተሸብረው። ግራ እግሩን አስቀድሞ መላ አካሉን እየነዘረ
ምን አረገ ጃራ? ምን አረገ ወንዙ? ምን በደለ ገሌ? አረህ ወንዛ ወንዙ። አፈር ነው ጦሰኛ፣ ድንበር ነው መዘዙ። ተው እንግዲህ ይብቃህ፣ ያመጡትን ያምጡ። አንተ ሀገር ከሌለህ በመቆረር ይውጡ። ሂደህ ገላግላቸው፣ ምን እንዳያባ ነውጡ። ተውም ቢበላቸው፣ ተው በቃኝ በላቸው። ጥጥ ፈረስ ላይ ደፍጠህ ምን ሸርጋታቸው። በአንድ ሰው ጥጋኔ፣ በአንድ ሰው ተራዳ አይኖርም በላቸው። አባ ገልግል ምንዳ። ዘራፍ 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 ቆፍጣኔ፣ ዘራፍ ገላግሌ፣ አናት በርቃሹ አስመሳይ ኮሌ። ዘራፍ 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 ወድቆ አይረቴ፣ አነጣጣሪ ገንዳ ውሃ ላይ ሲያስፈታ ሱሪ። ለካ አሉ እነ ቸርነት እማኛ ስምሶ ቡከን ቀባሪ። ዘራፍ 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 የበላይ አሽከር፣ የበላይ ጋሻ፣ የጠላት ጠሮ፣ የወዳጅ ዋሻ። ወለድ ገላጋይ፣ ገሌ ገላጋይ፣ ሐሞተ ቆራጥ፣ ባላንጣ ዘልዛይ። ዘራፍ 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 ጥቃት አይወዴው፣ ትንታጉ ምንዳ፣ ሽፍታ አስተናጋጅ በጥይት ናዳ። ለካ አሉ እነ ቸርነት ኦክ ብለው። ዘራፍ 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 እያለ በዝግታ ወደ መቀመጫው ተመለሰ። አብዛኛው በምንዳዬ እንቅስቃሴና በቃሉ አወጣት ሲደሰት፣ አንዳንዱ ደግሞ ሄዲያ አገር ብሎ ነገር፣ ደሃ ደግሞ ምን አገር አለው፣ ደሃ አገሩ የትም ሲል፣ ሌላው እውነቱን ነው፣ ምንም ቢሆን የገዛ አገርን የመሰለ ነገር የለም። ሰው አለ አገሩ ምን ክብርት አለው? አሁን ትልቅ ዛፍ ሌላ ሰርፋ ቢተከል ምን መዕኖ አለው? አያቆጠቁጥ አያጎነቁል ሲል፣ አንዳንዱ ደግሞ እንዲያው ቢፎክሩት ምን ያደርጋል፣ ተመልሰው አይገቡበት፣ አገር በሞት የተለዩ ያክል ነው፣ ያርሱት ተተገኘና የሰው እጅ ታልታየ ይላል በተምታታ ሐሳብ። ቀኛዝማች በአድናቂዎቻቸውና ውስጥ ውስጡን ማከማ ያንሳል እያሉ በሚፎካከሯቸው ሰዎች ፊት በመሞገሳቸው ምንዳዬን አስጠርተው 5 ብር ሸለሙት። ደስ ብሎት እጅ ነስቶ ቀና ሲል ከወይዘሮ እልፊ ከንዱ ጋር አይን ላይን ተጋጩ። አቶ ወርቅነህ መዘውር ይህ በእውነት ይገባዋል ከከከከከ አሉ ቀኛዝማችን እያዩ። የዋዛ ሰው አይምሰሉት፣ የእሱን ነገር ረጋ ብያጫውቶታለሁ። ነገር ሆዱ ገብቶ ተናዶ ነው። እንደ ሌላው ጊዜማ ቢሆን አፍ ያስከፍታል። ቢያርስ ቢተኩስ ያሻውን ቢሰራ ያምርበታል አሉ ቀኛዝማች በደስታ የተፍነከነከውን ምንዳዬን አሻግረው እያዩ። ልኬልሽ ብትሰጋም እፎይ አለች። ወይዘሮ እልፊ ከንዱ ግን ነገረ ሥራው ሁሉ ተሰው አይገጥም፣ ለታቦቶች ሁሉ ቢሳሉ እሱን አይነካው፣ አብስ ገብርኩቴ አዚመኛ አሉ በልባቸው። ጠገብኩ ባዩ ሲሄድ ገና ነኝ ባዩ ሲጠጣ ጀንበር ጠለቀች። ማደር የሚፈልጉ የካህናቱ ወገን ሁሉ ማደር እንደሚችሉ በመምሬ ተክለ ጊዮርጊስ በኩል ተነገራቸው። ከዚያ በኋላ እንደተለመደው ከስቃይ የኢዮብን፣ ከጥበብ የሰለሞንን፣ ከመከራ የእስጢፋኖስን፣ ከተአምር የማርያምን፣ ከሰረገላ የኤልያስን፣ ከገድል የተክለ ሃይማኖትን፣ ከአይን የገብረ መንፈስ ቅዱስን እያነሱና እየወደሱ ቋንቋው ባማረና ለዛው በጣፈጠ አንደበት እየተጫወቱ ሲጠጡ፣ የአካባቢው ሕዝብ ግን በላይ ራስን ማስገመት ነው እያለ የሆነለት እጅ ነስቶ የተረታው ነገር ዓለሙን ዘንግቶ ቀስ በቀስ ሄደ። ለአይን ከመያዙ በፊት የበሩት 2 ትላልቅ ማሾዎች እጅግ ደምቀው ሲያበሩ በየጭላንጭሉ ወደ ውጭ ወጣው የብርሃን ጨረር ዘንግ በተለያዩ አቅጣጫዎች ድንግዝግዙ ውስጥ ሰርጾ ይጓዛል። ጨለማው እያደር ኑግ ሲመስል ከዚያ ቀደም ሳራምባ ውስጥ ታይቶ የማይታወቅ የብርሃን ደሴት ታየ። እነ ቀኛዝማችም እንደ ዋዛ ወደ እልፍኝ መለስ ቀለስ እያሉ አረቄና ኮኛክ ወርወር ሲያደርጉ በመዋላቸው የማታ ማታ ለብ አላቸው። ሕዝቡ በጣም ይወዶታል። ሁኔታውን ሲመለከቱት ተጋብዞ የመጣ ሳይሆን እገዛ ቤቱ ያለ ይመስላል አሉ አቶ ወርቅነህ በተለምዶ የማጋነን ጠባያቸው። እንዴታ
አሉ ቀኛዝማች። ያመጧቸውም ይህንኑ ጉራቸውን ለማሳየት ነበር። እኔ በእውነቱ ብዙ ቦታ አይቻለሁ። ይሄ በጣም የተለየ ነው። አክብሮቱ ይበቃል አሉ አቶ ወርቅነህ ራሳቸውን እየነቀነቁ። አዎ በጣም የተለየ ነው። ሕዝቡ እንደምወደው አውቆ ይወደኛል። ጠቃሚና ጎጂውን ለይቶ ያውቃል። እኔም የሰጡኝን መልሼ እንካችሁ እላቸዋለሁ። በዚያ ላይ ሁሉም በዝምድና የተሳሰረ ነው። ባዕድ የሚባል ነገር የለብንም። በአባቶ ቢያጡት በእናቱ ያገኙታል። ሕዝቡ ከወደደህ እንዲህ አይምሰሎት፣ ከጠላ ደግሞ ያድርስ ነው። ፊቱን ካዞረም አይጣል ነው አሉ የራሳቸውንም ባህሪ በሰበቡ ለመግለጽ። መቼም አብዛኛው ሰው በምርጫው ወቅት ደጋፊው ነበር። በጠቅላላው ቢባል ሐሰት አይደለም። የኔ እኮ ከስር ከመሰረቱ የመጣ ነው። የደህና አማካሪና የእውቀት እጦት ነው። ይህን እኮ የትና የት መድረስ የምችል ሰው ነበርኩ። ምን ያረጋል፣ የባላገር ኑሮ ያጃጅላል። እኔም ገበሬ ሆኜ ቀረሁ። ርስት እንደ ሸማ ተጠቅሎ የሚወሰድ ቢሆን አዲስ አበባ ወስጄ ዘረጋው ነበር። ነቃ ያለ ሰው የሚገኝበት ሀገር መኖር ጥሩ ነው። ተግቶ ያተጋል። ምን ያረጋል፣ ይህን ሁሉ የገበሬ ግብስብስ ሁለት የከተማ ሰው ይበልጠዋል። መሬት እንደ ሸማ ባይጠቀለልም ስንትና ስንት የሚጠቀለል ነገር አለበት አሉ አቶ ወርቅነህ በማሾ ብርሃን በደመቀው ዳስ ውስጥ ካፖርታቸውን ደርበው በእግራም የቀንድ ዋንጫ የቀረበላቸውን ጠላ እየሸመጠጡ። እንዴት አሉ ቀኛዝማች ጥብቆ ይገዛልሃል እንደተባለ ልጅ ጓጉተው። የሰከሩና ለብ ያላቸው እያጨበጨቡ ያለ ከበሮና ያለ ጽናጽል ወረብ ጀመሩ። ቀኛዝማች ነገሬም ሳይሏቸው ሰውየውን ይዘው ወደ እልፍኝ ገቡና የጀመሩትን ጭውውት ቀጠሉ። ከዚህ የሚገኘው ማንኛውም አይነት ጥቅም ወደ ከተማ እየተወሰደ ከፍተኛ ጠቃሚ ነገር ሊሰራበት ይችላል። ይህንንም ቀደም ሲል አጫውቼዎት ነበር። የገጠር ርስት የከተማ ሀብትና ንብረት ይፈጥራል። የገጠሩ እልፍኝ በአማረ የከተማ ቪላ ይተካል። አሁንም አርሶም አይተውታል አሉ እየፈገጉ። አቶ ወርቅነህ መዘውር ገና ለብታ ሲሰማቸው የሳሳ ጸጉራቸውን ወደ ኋላ መዳጥ፣ ከወትሮ በበለጠ ሁኔታ ሳቅ ፈገግ ማለትንና የሚጠጡበትን ዕቃ መነካካትና ማንከራተት ያበዛሉ። ከሰከሩ ደግሞ የቋጠሩትን ቂም በይሉኝታ የተዉትን ነገርና የሸሹትን ሐሳብ አፋቸው እንዳመጣ ይዘረግፉታል። ታዲያ ለዚህማ ምን ችግር አለ አሉ ቀኛዝማች። እኔ ብቻ የምፈልገው ዘዴዋን የሚያሳየኝ ሰው ነው። አይ እርሶ ይረሳሉ ልበል? ለዚህማ እኔ አለው። የእርሶማ በጣም ቀላል ነው። ስንቱን ሰው ራሱን አስችየዋለሁ። መግባባትና መተማመን ካለ ሽቅብ ቁልቁል የሚያስኬደውን ዘዴ እናውቀዋለን። እኔ እኮ እዚህ ባላድግም አገሬ ነው። ይህን ያውቃሉ አሉ አቶ ወርቅነህ ሐሳባቸው እየተቆራረጠ። እንዴታ! ይህንማ እንዴት አጠዋለሁ? እንኳንም የቀረቦት እኔ አባቴ ማይጨው ወድቀው ባይቀሩ መች እዚህ ተወሽቄ ቀር ነበር። እኔን የጎዳኝ አባቴ ሞት አፈር ጠባቂ ሆኜ ቀረሁ። አሁን ደግሞ እርጅና ሲመጣ ሩጫ ሆነ፣ ሲመሽ ወደ ቆላ አሉ እየተከዙ። የቀኛዝማች በላይነህ አባት በ1928 ዓመተ ምህረት 4 ሎሌዎችና 2 ልጆቻቸውን አስከትለው ማይጨው ከዘመቱ በኋላ አንድ ልጃቸውና 2 ሎሌዎቻቸው እዚያው ጦር ሜዳ ሲሞቱ፣ እሳቸው ግን ክፉኛ ቆስለው በዚያን ጊዜው የ20 ዓመቱ ወጣት በበላይነህ ታፈሰና አብረው በዘመቱት ሰዎች እርዳታ እንደምንም ተደጋግፈው ደሴ ከተማ በድብቅ ገቡ። ሆኖም ሕመምና ስቃያቸው እየበዛ በመሄዱ እዚያው ደሴ አርፈው ተቀበሩ። የኋላ ኋላም የአባታቸው ሞትና የእሳቸውም ዘማችነት ታይቶ በተጨማሪም ንጉሡ በ1948 ዓመተ ምህረት ማርሻል ቲቶን ይዘው ባለፉበት የካራ ቆሬና የጨፋሮቢት ጎዳና ላይ የአካባቢውን ሕዝብ አሰልፈው በመገኘታቸው ከጉብኝቱ ፍጻሜ በኋላ አዲስ አበባ ድረስ ተጠርተው የቀኛዝማችነት ቀሚስና የገምዛ ወረዳ ገዥነት ማዕረግ ተቀበሉ።
ሆኖም በዘር ሐረግና በአርበኝነት ሙያቸው ከሳቸው የማይተካከሉት ሁሉ ሰፋፊ የግዛት ሀገር ሲሰጣቸው፣ እሳቸው ግን ከወረዳ ገዥነት አለማለፋቸውን እንደ በደል ቆጥረውት በስውር ቁጭት ሲበግኑ ኖረዋል። እናት ወርቅነህ በምኞትና በተስፋ በፍላጎትና ዓላማ ሲደጋገፉና አንዱ ከሌላው የሚያገኘውን ጥቅምና ትብብር ሲያወሩ ለእነርሱ ብቻ ራት ቀርቦ ለወጉ ያህል ጎራረሱ። ወይዘሮ እልፊ ከንዱ ከሚወራው ወሬ በጨረፍታ እየሰሙ ጉድ እኮ ነው፣ ሰው ቢጤውን አያጣ። ደግሞ እንዴት ያሉት አረብራቢ ሰባሂ መጡት! እኚህ ቄስ ቢሆኑ ኖሮ ማንም አይተካከላቸውም ነበር። አበስ ገበርኩቴ ስንቱ አለ በየቤቱ እያሉ ወጣ ገባ ሄድ መለስ ሲሉ ቆዩና እኔ እንግዲህ ወጥቶልኛል፣ ተእንግዲህ ወዲያ የራሱ ጉዳይ ብለው እዚያው እልፍኝ ውስጥ ከነቀኛዝማች ባሻገር ደገፍ ብለው ተቀመጡ። ያንን ቅድም ሽፍታ አስተናጋጅ በጥይት ናዳ እያለ የፎከረውን ጎበዝ አስጠርተው ይሸልሙልኛል። ቆራጥ ሰው ወዳለሁ አሉ አቶ ወርቅነህ እግራቸውን ዘርግተውና ተለጥጠው። ምንዳን ነው አሉ ቀኛዝማች ለማጣራት። እኔ ታውቀዋለሁ። ምንዳ ነው ስሙ? ያ የበላይ አሽከር የበላይ ጋሻ ያለው? አዎ እሱ ነው። እንዴት ደስ አለኝ መሰሎት። እኔም እወደዋለሁ። በጣም ታማኝ ሰው ነው። ይዤው ይሄዳለሁ። ወይዘሮ ደጀጥኖም ነግራኛለች። ለካ እሱ ነው። አቤት ስታመሰግነው አሉ ኮኛካቸውን እየጨለጡ። ወይዘሮ እልፊ ከንዱ መርዶ እንደሰማ ሰው ደነገጡ። ወዲያው ንዴት አንዘረዘራቸው። አቶ ወርቅነህን ትኩር ብለው አዩአቸው። ተጠራጠሩ። ነገር አለ፣ የተገመደ ግምድ አለ። መች በጤናው እንደ ቀንድ ቀድሞ እንደ ጅራት ተከትሎ መጣ አሉ በውስጣቸው። ታዲያ ምን ይሆናል? ይሄኛው እንደ አለባሴ ሰው ወይም እንደነምንዳዬ ናውጣ ናግባ የማይሉትና የማይገላምጡት ባለባበሱ ያማረ ባነጋገሩ የተንቀባረረ እኩል ተቀምጦ የሚያወራ ሆነባቸውና ሆሆይ ያ ከይሲ በስንት ጣሙት! የሰው ፊት አይቶ ምልስ ይላል። ለዚያውም እኚህ እብድ ቀማሽ የሆኑ ሰውዬ እያስቸገሩት ነው። መቼም የዘመኑ ሰው ይሉኝታ የለው። እዚያም እንዲሁ ሄዶ ሲውጥ ከርሞ ነው። አበስ ገበርኩ ጌታዬ፣ በሁለት ቢላ መብላት ቱ አሉ እንደገና በልባቸው። እኔ በወንድነቱ መወደዋለሁ አሉ ቀኛዝማች። ልቡ ዱጭ አይልም፣ ፉከራ ብቻ አይደለም፣ ባለሙያም ነው። ያረሰ እንደሁ ማንም አይታከለው። አተኳኮሱማ ተብሎ ያበቃ ነው። የዛሬ ዓመት አንድ ቦታ ደርስን ስንመለስ በቅሎዬ ላይ ሆኜ አንድ ድኩላ አሳየሁትና እምኑ ላይ ልበለው አለኝ። እኔ ደግሞ እንደዋዛ ቀንድና ቀንድ ማብቀያው መሃል አልኩት። ቦታ ፈልጎ በርከካለና ዝቅ የለ ከፍ የለ እዚያችሁ የተባላት ቦታ ላይ መጣው። ቢያስቀድሙት ንቁ ቢያስከትሉት ጥንቁቅ ነው። በዚያ ላይ እሱ የሰማትና ያወቃት ምስጢር በቃ ተመረገች ተቀበረች ማለት ነው አሉ ቀኛዝማች አነጋገራቸውን ጠንከርና ረገጥ አድርገው። ሰው ማለት ይሄ ነው። በተለይ ምስጢር መጠበቅ የሚችል ሰው። አንዳንዱ እኮ ሽንፍላ የለውም። ጎሽ ጎሽ ጎሽ፣ እኔም አልተሳሳትኩ፣ ነገ ያስጠሩልኛል አሉ። ምንዳዬን የማሞገሱና ስለሱ የማውራቱ ነገር በመቀጠሉ ወይዘሮ እልፊ ከንዱ ውልቅ አሉ። ዳሱ ውስጥ የሰከሩ ካህናት በቅምጥና በቁም እየተናጡና እየተወዛወዙ በአማርኛና በግዕዝ ያዜማሉ። የአንዳንዶቹ ጥምጣማቸው ተፈቶና ሱሪያቸው ላልቶ ነጠላቸው ሲንዘላዘል፣ ሌሎቹ በእርጋታና በጸጥታ ደርበብ ብለው ይወያያሉ። ከካህናቱ ባሻገር ደግሞ ገበሬዎቹ አለፍ አለፍ ብለው 5 እና 6 እየሆኑ ጭብርቅርቅ ያለ ዘፈን ይዘፍናሉ። አንዱ ገበሬ ከሚወዱት ጋራ አንድ አልጋ መተንፈስ 60 ዳውላ ጤፍ ከአንድ አውድማ ማፈስ ሲል፣ ሌላው ደግሞ አንጾኪያና ገምዛ ግሼና ቀወት አጥንት የሌላት ልጅ እንደ ቀይ ሽንኩርት ይላል። ቸርነትና ምንዳዬ የሞላ ሽክናቸውን እንደጨበጡ በሞቅታ እያወሩ
ያንጎራጉራሉ። ብለነው ታልሆነ ነገሩ የጀግናና የብር የትም ነው ሀገሩ ሲል ቸርነት ምንዳዬ ቀበል ብሎ አገሬን ተውሁና ብሄድ ሰው ሀገር እንደምን ይመራል የምሰማው ነገር አለ። ልክ የለሽ ልጆቿን አስተኝታ ደጅ ደጁን ትንቆራጠጣለች። የጎጆዋን ዙሪያ እያሰሰች አስሬ ምንዳዬን እያየች ጨንቋታል። ና ጠበንጃህን ውሰድ ልበለው ይሆን? ምን አየሽና ምን ሰማሽ ብሎ ቢያፈጥብኝስ? ወይ ጣጣ እያለች በስጋት ትርበተበታለች። የድግሱን ጠላ ሲመገምጉ ውለው ሞቅ ያላቸው የጎረቤት ባልቴት ሸኝታ ወደ ቤቷ ስትመለስ አንድ በደንብ ተከናንቦ ጠመንጃውን በጥንቃቄ የያዘ ሰው ከፊት ለፊቷ ሲመጣ በማየቷ እሷም ነጠላዋን ከነምነብ ብላ እስከ አፍንጫዋ ተሸፈነችና የግራ ቀኙ አጥር ያጣበበውን የመንገዱን ጠርዝ ይዛ አቀርቅራ አሳለፈችው። ማነሽም ምንድነሽም ሳይላት በፈጣን እርምጃ አልፏት ሄደ። አላወቃትም። እሷ ግን ቆም ብላ ከበስተኋላው አየችው። በአካሄዱና በቁመናው ስላወቀችው ብርክ ያዛት። በፍርሃቷ ውስጥ የመከራ መዓት ታያት። አንዳች ተናካሽ አውሬ ያየች ይመስል የቤቷን መንገድ በሩጫ ተያያዘችው። አርፋ መቀመጥም ሆነ ረጋ ብላ ማሰብ ተሳናት። ሌላው ቀርቶ ጓሮዋን ፈራችው። ጨለማውን ጠላችው። እናም ተንቆራጠጠች። አስካደች አንገቱ ላይ ተጠምጥማ ደህና ነህ? በደህና ሰነበትክ? እንዴት ነህ? ዛሬ እንዴት ብለህ መጣ? ብላ አገላብጣ ሳመችው። ደህና ነኝ፣ እናንተስ ሁላችሁም ደህና ናችሁ? ብሎ አገላብጦ ሳማት። እንዴት መጣ? አለችው ትከሻውን ይዛ። ምን አለብኝ ደሞ የአገሬ መንገድ ይጥፋኝ እንዴ? አይዞሽ ሆን ብዬ ነው የመጣሁት። ሰዎችም አብረውኛሉ። ይህ ስሬ ከመንገድ በታይ ተቀምጠዋል አላት። ልቡ እየተንደቀደቀ ቀና ብላ ስታየው ትኩር ብሎ አያት። የተነፋፈቁ ዓይንና ልቦች ተገናኙ። እየፈሩ አስካደች ተመልሳ የአጥሩን በር በተዋጋ አጠበቀችው። የጎጆዋን በር ሸጉራ ሙቀጫ ካስደገፈችው በኋላ ኩራዙን ከምሰሶ ላይ አውርዳ ከአፈሳ አካባቢ አራቀችው። አልተቃወመም። ልጆቹን ቀስቅሻቸው አላት ወደ ተኙበት እየተመለከተ። እሺ ቆይ እቀሰቅሳቸዋለሁ። እንዴት በዛሬው እንመጣ? አለችው ተጨንቃ። ተሌላ ጊዜ ዛሬ ይሻላል ብዬ ነው። የሰከረ ሰው ልብ ብሎ ያይ። ሁሉም ልቡን ይስት መስሏል። ሞኞ አያድርስ ነው አለች ፍርሃቷ እያየለ። ለመሆኑ አሉ? አላት ቀስ ብሎ። ማ? አለችው ማንን ማለቱ እንደሆነ ቢገባትም። ቀኛማች። አዎ አሉ። እሳቸው ምን አለባቸው? የሞላላቸው ሰውየቴ እቴዋጋ ሰው ልኬ ነበር። ብቅም አላለች። ኧረ እሳቸው እቴ ሰው ልኮብኝ ነበር አላለችሽማ? ነግረውኝማ ቢሆን አልደነግጥም ነበር። ሰው ሁሉ እንዳንተ መስሎሃል። አንተ ብቻ ምን አለ የሚፈርሰውና የሚዘገን ቤት። ለመሆኑ ያለ ሐጫም የት ነው ያለው? ማ? አንቺ ደግሞ በጨለማ ስም አይጠራም። አሁን ያየሳቸው ሰሎግ ጠፋሽና ነው። እዳስ ተቀምጦ ይንጀባረራል። ያለኔ ምን ወንዳለ ያለ ሲጎማለል አለ ትፎክር። የወንድና የሴቱማ ነገር ይኸው አሁን ሊለይ ነው። ተለምዷል። እንዴት ነው ይለያል ብሎ ነገር? ደሞ ምን ታረከጀለ? አለች ትኩር ብላ ያየችው። ምን ነው በይ ዛሬማ ቁርጥ ነው። አንጨርረዋለሁ። አይ ምን ነው ብትወኝ ይሄን አጉል ነገር እያሰላሰልሁ ነው። ይሄማ የልጅ ጨዋታ ነው። ቀድሞ ነገር ምን ትያረግልህ? በምን ስትገናኙ ለሰው ብለ የሰው ሰው ብታበላሽ ማይለቅህ መሰለ? ታው እንዳፍ አይቀናም ብላ የጎንዮሽ አየችው። በጣውንታቸው ስም መነሳትና በምንዳዬ መመስገን ደማቸው ፈልቶ ንዴታቸው የተቀጣጠለው ወይዘሮ እልፊ ከንዱ በጓሮ በር ወጥተው ብቻቸውን ወደ አፈሳ ቤት ሲገሰግሱ አልፈሩ። ደግነቱ ቅርበቱ። የአጥሩን በር ቢገፉ ቢነቀንቁ የታሰረበትን ጠፍር የተቋጠረበትን ውል አጡት።
ጥቂት ቆርጠጥ ካሉ በኋላ በቀጭን መንማና ድምፅ አስካደች እያሉ 2-3 ተጣሩ። ጸጥታው ተባበራቸው። እቴዋ ነች፣ ተነሽ ቶሎ ክፈችላት አለ የጨበጠውን የሽክና ጠላ አስቀምጦ። ምንዳ አለች ልክ የለሽ አንገቷን ሰበር አድርጋ በመጠነኛ ቁልምጫ። ተነስ ቤት ግባ መሽቷል። እኔ ደግሞ አሁን ትመጣለህ ስል ነገ ደግሞ አንዱ ጋር እንሂድ ይሏችሁ ይሆናል። የእሳቸውን ጠባይ ያጣችሁትና ነው አለች ማሰምቶኝ ይሆን በሚል ስጋት ዙሪያዋን እያየች። በሉ ተነሱ፣ ቸርነት ተነስ አለች በትዕዛዛዊ ሁኔታ። እኮ ቆይ ምን አስቸኮለሽ? ሰው ስርፋውን ያዝና እንመጣለን። እንግዳ ተቀምጦ ቤተኛ ይተኛል እንዴ? ሂጂ ቀስ ብለን እንመጣለን አላት ምንዳዬ አንጋጦ እያየ። አንተ ደግሞ ሰው የሚልህን አትሰማም። ብርቱ አመል አለብህ ወንድሜ። ዛሬ ስንቱ ልታይ እያለ ሲክተፈተፍ እያየኸው አንተን የት ሄደ የሚልህም የለ። ይልቅዬ ተነስ በለው ቸርነትን። አንተ ደግሞ ምን ነካ ብላ ተቆጣች። ማምረሯ ገባቸውና ጠላቸውን ጨልጠው እንደተነሱ አእምሮዋ በደስታና በስጋት ታመሰ። አጥሩ ጥግ ሰው ያደፈጠ ካሁን የሚተኩስ እየመሰላት ተንቀጠቀጠች። እሷ እፊት እየተገላመጠችና እየተርበተበተች፣ እነሱ ከኋላዋ እንደ ልባቸው እየወሩ ይሄን አፋቸውን ቆረቆንዳ ነበር መወተፍ እያለች ተከትለዋት ቤት ገቡ። እስቲ ደህና ስናወጋ ምናመሸውን ቄሶይ እንኳ ሳያንጎላጁ ንግባ፣ ከሰው ጋር ይጋጫሉ ብለሽ ሰጋሽ መሰል አላት ቸርነት እየሳቀ። አዝናልን ይሆናል መሽቷል ብላ መሰለ። በገዛ ድግሳችንማ ከሰው ጋር ከተጣላን የጉድ ነው። ሰውም ሰው አያረገን አለ ምንዳዬ በረጅሙ እየሳቀ። እስቲ ቀስበልና ሳቅ። ያ ስካር ማለት ይሄ እኮ ነው። ባትሰክርም ሰከረ ትባላለህ። በሉ ረጋ ብላችሁ ቁጭ በሉ። እማረግላችሁን አታውም አለች የአፈሳን መምጣት እንዴት አድርጋ ለቸርነት እንደምትነግረውና በምን አሳባ ወደ ውጭ እንደምትጠራው ግራ ገባት። እስቲ ደህና ናስቲ ቅዳ እያልን እንዳንጠጣበት ሲል ምንዳዬ እንዲሁ ሲጌ ያላት ሴትዮ ፈሪን በህልሙ ለብርት ያሯሩጥ ያድራል ይባል የለም፣ የዛ ቤት የፈርታ ነው አለ ቸርነት አፉ እንዳመጣ። እንዴት ያለውን በቃኝ የማይለውን ሆድ ሰጣችሁ ልጄ። አለመተርተራችሁ ካልጠቀማችሁ እኔና ረጋሽ ለወጥ ሰሪዎች የከተትነው አንድ ጋን ጠላለ። ና ብቅ በልልኝና እናምጣ አለች ፍርሃት ባለቀቀው ገጽታ። ሊከተላት እመር ብሎ ተነሳ። አንተ ና ቁጭ በል፣ እኔ እከተላታለሁ፣ በእሷ ቤት እኮ ሰክሬያለሁ አለ ምንዳዬ። እኔ አልወጣኝም፣ ከሰከራችሁም አላመጣላችሁም። ና ልጄ ብላ ድንገት ወጣች። ቸርነት ተከትሏት እንደወጣ ወደ ዳሱ ከሚያስገባው በር ገለል ብላ ና እዚህ ጋር ምነግርህ ነገር አለኝ ስትለው ነገሩ የቁም ነገር መሆኑ ካቋቋሟና ካነጋገሯ ጫን ማለት ገባውና ነቃ ብሎ አጠገቧ ቆመ። እሷም የአፈሳን መምጣት ፍርሃትና ጥርጣሬዋን ሁሉ ዝቅ ባለ ድምፅ በፍጥነት ነገረችው። ቸርነት ደንገጥ ብሎ ላፍታ ያህል ዝም አለ። ሐሳብ ያዘው። ወዲያው መጥፎ ነገር ታየው። ሁለመናው በቁጣ ነደደ። ሐሳቡን ለመቁረጥ ግን ጊዜ አልወሰደበትም። እንዴት ብለሽ እንዳትሰጊ ማባቱ እንዳይነካው ብለሽ ደሞ ይሄን ያክል ሙያ ለሱ ብቻ እንዳትነግሪው፣ እኔም ማረገውን አውቃለሁ አላት በሙሉ ልብ ራሱን እየነቀነቀ። እኮ እንዴት እናርግ? አንተ እኮ አረጋገጡን አላየኸውም፣ የዋዛ መስሎሃል አለች ድምጿ እየሰለለና እንባ እየተናነቃት። እንግዲህ እኮ ያንቺ ነገር መላ የለው፣ ይልቅ እየጠላውን አምጪ፣ ሌላውን እኔ ያቅበታለሁ። ደሙ የችንም ባሽን ያይና ጉድ ይፈላል። ምን ሆነሽ ነው ብሎ ያፈጥብሻል ብሎ እሱ ባጥሩ ጥግ ወደ ጓሮ፣ እሷ በዳሱ መሃል ወደ አዳራሹ በመሄድ ተለያዩ። ከጥቂት ጊዜ በኋላ ልክ የለሽ በትልቅ ገንቦ ጠላ
ቸርነት ከነጠላው ስር በክንዱ አጣብቆ የያዘውን ይዞ ሲመለሱ ምንዳዬ ጋደም ብሎ ነበር። አረ እንኳንም ይሄድኩ አንተ ምን ነው ምን አግኝተህ መጣህ? አለ ከራሱ ቀና ብሎ እየፈገገ። አሁን ከልኬ ጋር ወጣ ከማለቴ ቀኛማች አስፈልገውህ ነበር ብለውኝ ሲሄድልህ ጊዜ እዚህ እልፍኙ አጠገብ ምናምኑን ጎዛጉዘህ ተኛ ብለዋል። እሱም አላትላቸውም ኖሯል። ምን ነው ብቻህን የት ሄደም አላሉ አለና ተነስቶ ተቀመጠ። አላሉኝም፣ ሌላ ሰው አያስፈልግም ብለውኛል። አንተ ደግሞ የግድ ካልታዘዝኩ ትላለህ ልበል? ማጎሽለኛል ብለህ ነው? እስቲ እኔም የታማኝነቱን ወቂ ድረሰኝ። እኔ ለጨዋታው አልኩኝ፣ እሳቸው ባይሉስ ብቻህን አልተውህ። ያውን በዛሬው ቀን አንተ እኮ ዙረህ ማየት ትተሃል። እንደ ልጅ የፊትህን ነው ማነገረው አለህ ቢሉኝ እኔን ወሬኛ ለማስባል ነው። በላ የእንጀራ ገመዴን በጥሰህ ረፍ። ይልቅዬ ሴቶች ለሴቶች የሚደብቁት ጠላ ጥሩን ነው። አንድ ሁለቱን ሽክና ካልስም ይልሄድ ብሎ ልክ የለሽ ፈጠን ብላ የቀዳችለትን ጠላ በቁሙ ጠጥቶ ድንገት መሰሳል። ቸርነት የግሉ ጠበንጃ ስለሌለውና ቀን ቀን የሚያነግተውንም ያለ ቀኝ አዝማች ፈቃድ ከልፍኝ ማውጣት ስለማይችል ደህና ጅናም ዱላውን እንዲሁም ባለ ሁለት አፍ ስለታም ዱቢቱን ይዞ ከምንዳዬ ጎጆ በስተዋሮ ሲል ልክ በአልጋው አኳያ የሚጠረጠር መረማመጃ ጥግ ደባደቦውን ለብሶ አደፈጠ።